ሰላም ሰላም የቻናላችን ተከታዮች እንደምን አላችሁ? ለተማክሰኞ ከሰዓት በኋላ የተሰሙ የተለያዩ የእግር ኳሳዊ ጉዳዮችን እናነሳለን። አብራችሁን ቆዩ። የተለያዩ የዝውውር መረጃዎች እንደዚሁ እየወጡ ነው የሚገኙ ትልልቆቹን ቡድኖች በተመለከተ። ከዛ ባሻገር ነገ ማንቸስተር ሲቲ ከክሪስታል ፓላስ ጋር ከሚያደርገው ጨዋታ አስቀድሞ ፔፕ ጋርዲዮላ የተለያዩ ሀሳቦችን ያነሳበትን የቅድመ ጨዋታ መግለጫ ሰጥቷል። እዛ ላይ ምን ነጥቦች ተነሱ የሚለውን ነገር እንደዚሁ እንመለከታለን። ከዝውውር ጉዳዮች እንነሳ። የተለያዩ የዝውውር ጭምጭምታዎች እየተሰሙ ነው የሚገኙት። የክረምቱ የዝውውር መስኮት እየተቃረበ መሆኑን ተከትሎ ቡድኖች ራሳቸውን ለማጠናከር የተለያዩ የዝውውር እንቅስቃሴዎችን እንደሚያደርጉ ይጠበቃል። ከነዚህ መካከል አንዱ የሆነው አርሰናል በተለያዩ የቡድኑ ክፍሎች ላይ ዝውውሮች እንደሚያደርግ ይጠበቃል። በእርግጥ በጣም ብዙ ዝውውሮች ላይ ይሳተፋል ተብሎ አይደለም የሚጠበቀው፣ ምክንያቱም የአርሰናል ስኳድ ከሞላ ጎደል ጠንካራ ሊባል የሚችል ነው። በእርግጥ የሚለቁ ተጫዋቾች ይኖራሉ። ከዛ ባሻገር አፕግሬድ የሚያደርግባቸው የተለያዩ የሜዳው ክፍሎች ይኖራሉ። ከነዛ መካከል የማጥቃት ክፍሉን እንደዚሁ የሚያጠናክርበትን ዝውውር ለማድረግ ይፈልጋል። በዚህ ረገድ ዋነኛ ኢላማው ደግሞ የሆነው ተጫዋች ዩሊያን አልቫሬዝ እንደሆነ አስቀድመው ሪፖርቶች ሲወጡ ነበር። አሰልጣኝ ሚካኤል አርቴታም ሆነ አንድሪያ ቤርታ የዚህ ተጫዋች ፈላጊና አድናቂ መሆናቸው እንደዚሁ ሲሰማ ነበር እና ደግሞ ለተጫዋቹ ዝውውር አርሰናል ከ100 ሚሊዮን ዩሮ በላይ ለማውጣት ዝግጁ ስለመሆኑ እንደዚሁ ሲሰማ ነበር። አሁን ላይ ግን አንድ ጠንካራ ተጫራች እንደመጣባቸው ከሰዓት በኋላ ነው የወጡ የተለያዩ ሪፖርቶች ያመለክታሉ። ከይህ ተጫራች ደግሞ ፓሪስ ሳን ጀርመን ሉዊስ ኤንሪኬ የዚህ ተጫዋች እጅግ በጣም አድናቂ እንደሆነ፣ ከዛ ባሻገር ደግሞ አሁን ካለው ስብስብና እሱ ከሚከተለው የጨዋታ መንገድ ጋር በደንብ የሚስማማ ደግሞ ቢመጣም ደግሞ ቡድኑን ይበልጥ የሚያጠናክር እንደሚሆን ያምናል። ፓሪስ ሳን ጀርመን እንደሚታወቀው የሀገር ውስጥ ውድድሮች የሚያሳስቡት አይነት ቡድን አይደለም። በአውሮፓ ልክ እንደ ሪያል ማድሪድ ያለ ትልቅ ዳይነስቲ ወይ ደግሞ ስርወ መንግስት መመስረት የሚፈልግ አይነት ቡድን ነው እና በተከታይ የውድድር ዓመታት ለአውሮፓ ቻምፒየንስ ሊግ ፍጻሜ ደርሷል። ይህንን ዋንጫ ማንሳት ከዛ ባሻገር ደግሞ በቀጣዮቹም ደግሞ ዓመታት ታሪክ መስራት ይፈልጋል። ይህንን ታሪክ ደግሞ ለመስራት የሚያስችል ጠንካራ ቡድን በመገንባት ሂደት ውስጥ የዩሊያን አልቫሬዝ አስተዋጽኦ ትልቅ እንደሚሆን ያምናል ሉዊስ ኤንሪኬ እና የዚህ ተጫዋችን ዝውውር እንዲያጠናቀቁለትና እንዲያቀላጥፉለት ሉዊስ ካምፖስን የቡድኑን የስፖርት ጉዳዮች ዳይሬክተርን ነግሯቸዋል። የትኛውም ገንዘብ እንዲከፈል ደግሞ ለክለቡ ኃላፊና ባለቤት ናስር አልከላይፊ በጥብቅ አደራም ጭምር እንዳላቸውም ነው እየተነገረ የሚገኘው እና ይህንን ተጫዋች በማስፈረም ሂደት ውስጥ አርሰናልና ፓሪስ ሳን ጀርመን በክረምቱ የዝውውር መስኮት ጠንካራ ተፎካካሪዎች እንደሚሆኑ ይጠበቃል። ከዛ ባሻገር አርዳ ጉለርንም ለማስፈረም ፍላጎት ያለው አርሰናል ከወዲሁ የ78 ሚሊዮን ፓውንድ ጥያቄ ለማቅረብ እየተዘጋጀ ስለመሆኑ ተነግሯል። ቱርካዊ የሪያል ማድሪድ አማካኝ በአሰልጣኝ ሚካኤል አርቴታ በእጅጉ የሚወደድ ነው። ከዛ ባሻገር ደግሞ በጉዳት አብዝቶ እየተፈተነ የሚገኘው የማርቲን ኦዴጋርድ ሁነኛ ተፎካካሪ ብሎም ደግሞ እሱ በማይኖርበት ጊዜ ተተኪ መሆን ይችላል። ከዛ ባሻገር ደግሞ በቀይ መስመር አጥቂነትም መጫወት የሚችል ኳሊቲ ያለው ተጫዋች መሆኑን ተከትሎ እንደገና ሻቪ አሎንሶም ደግሞ በአንዳንድ ጨዋታዎች ላይ የዚህ የጥልቅ አማካይነት ሚናን የቡድኑ የዚህ የኳስ አቀናባሪነት ሚናን ሲሰጠውም ጭምር ስንመለከት ነበርና ያንንም ሚና ሊወጣልኝ ይችላል ብሎ ማመኑን ተከትሎ ነው ይህንን ተጫዋች ማስፈረም የሚፈልገው እና ደግሞ 78 ሚሊዮን ፓውንድም ለመክፈል ዝግጁ ነው። ከዛ ባሻገር ከዛው ከሪያል ማድሪድ የአልቫሮ ካሬራስም ጉዳይ በአርሰናል በኩል እየተዘነጋ አይደለም። ሁኔታውን እየተከታተሉት ስለመሆኑም የአርሰናል ሰዎች እየተሰማ ይገኛል። በተለይ ደግሞ የኤታን ዋኔሪ መልቀቅን ተከትሎ ወይ ደግሞ እንደሚለቅ እርግጥ መሆኑን ተከትሎ ከዚህ ተጫዋች ዝውውር የሚገኘው 40 ሚሊዮን ፓውንድ የአርዳ ጉለርን ዝውውር ለመደጎም ወይ ፈንድ ለማድረግ እንደሚያግዛቸውም ተማምነዋል የአርሰናል ሰዎች። ከዛ ውጭ የግብ ጠባቂም ጉዳይ ሌላ ትኩረታቸውን የሚስብ ጉዳይ ይመስላል። ምክንያቱም የኬፓ አሪዛባላጋ በክረምቱ መቆየት እርግጥ አይደለም እና የዳቪድ ራያ ተጠባባቂ የሚሆን ግብ ጠባቂ ፍለጋ ወደ ገበያ መውጣታቸው የሚቀር አይመስልም። በተለይ ደግሞ ኬፓ አሪዛባላጋ ወደ ዩቬንቱስ ሊያመራ ይችላል መባሉን ተከትሎ ከነዚህ ግብ ጠባቂዎች መካከል ደግሞ አንደኛው የማንቸስተር ሲቲው ግብ ጠባቂ ጄምስ ትራፎርድ ነው። ጄምስ ትራፎርድም በማንቸስተር ሲቲ ባለው ሁኔታ ደስተኛ አይደለም እና ወደ ሌላ ክለብ መዞር ይፈልጋል። ግን ደግሞ መዞር የሚፈልገው በቋሚነት መጫወት ወደሚፈልገው ክለብ መሆኑን ተከትሎ አርሰናል ይህንን ተጫዋች አሳምኖ የዳቪድ ራያ ተጠባባቂ ግብ ጠባቂ ያደርገዋል የሚለውስ ጉዳይ ሌላ ራሱን የቻለ ትልቅ የክረምቱ የዝውውር መስኮት ርዕስ የሚሆን ይመስላል። ማንቸስተር ዩናይትድን
ማንቸስተር ዩናይትድን በተመለከተ የተለያዩ የዝውውር መረጃዎች ናቸው እየተሰሙ የሚገኙት። እንግዲህ እንደሚታወቀው የኦልትራፎርዱ ክለብ የዌስትሃሙን ፖርቹጋላዊ አማካኝ ማቴዎስ ፈርናንዴዝን ለማስፈረም የተለያዩ እንቅስቃሴዎችን እያደረገ ይገኛል። የተጫዋች ስሙም በተደጋጋሚ ከማንቸስተር ዩናይትድ ጋር ሲያያዝ እንደነበር ይታወቃል። ዌስትሃም ዩናይትድ ይህንን ተጫዋች እንዲሁ በቀላሉ መልቀቅ እየፈለገ አይመስልም። በሊጉ ቢቆይም ቢወርድም ለዚህ ተጫዋች ከ84 ሚሊዮን ፓውንድ በታች የሚሆን የዝውውር ክፍያ እንደማይቀበል አሳውቋል። በእርግጥ ማንቸስተር ዩናይትድ ብቻ አይደለም የዚህ ተጫዋች ፈላጊ የማቴዎስ ፈርናንዴዝ ፈላጊ፣ ፓሪስ ሳን ጀርመን እንደዚሁም ሌሎችም ክለቦች እንደሚፈልጉት ሲነገር እንደነበር ይታወቃልና 84 ሚሊዮን ፓውንድ የሚያቀርብ እና ከተጫዋቹ ጋር በግል ጥቅማጥቅም ጉዳይ ዙሪያ የሚስማማ ክለብ ተጫዋቹን ማስፈረም እንደሚችል በዌስትሃም በኩል እንግዲህ እንደ አቋም እንደተያዘ የወጡ መረጃዎች እንደዚሁ ያመለክታሉ። ከዛ ባሻገር የመከላከል ክፍሉን ለማጠናከር የተለያዩ ተጫዋቾችን እየተመለከተ ይገኛል። ከነዚህ መካከል የኤቨርተኑ ተከላካይ ጃሬድ ብራይዝዋይት ይገኝበታል። ከዚህ ቀደምም ስሙ ከማንቸስተር ዩናይትድ ጋር ሲያያዝ ነበር ከጥቂት ዓመታት በፊት እና ይህንን ተጫዋች የማስፈረም ፍላጎት አለው። ከዛ ባሻገር የመስመር ማጥቃቱንም ለማጠናከር የተለያዩ ተጫዋቾችን እየተመለከተ ነው የሚገኘው ማንቸስተር ዩናይትድ። በእርግጥ እዛ ቦታ ላይ በሁለቱም መስመሮች በኩል አማራጮች ያሉት ይመስላል ቡድኑ። የማርከስ ራሽፈርድም ወደ ስብስቡ ሊመለስ ይችላል መባልን ተከትሎ ያን ያክል በዝውውር ገበያው ላይ ተጠናክሮ ወይም ገፍቶበት በዝውውር ገበያው ላይ ይሳተፍበታሉ የሚሉ ጥያቄዎች እየተነሱ ቢሆንም የተለያዩ ተጫዋቾችን መመልከቱን ቀጥሏል። ከነዚህ መካከል አንደኛው ደግሞ ከዛው ከዌስትሃም ጃሮድ ቦወንን የማስፈረም ፍላጎት እንዳለው መሰማቱ ነው። ግን ከዩናይትድ በተጨማሪ ሊቨርፑል፣ ኒውካስልና ኤቨርተን የዚህ ተጫዋች ፈላጊ ስለመሆናቸው እንደዚሁ ተሰምተዋል። ኖዋ ሳዲቂ የሰንደርላንዱ ኮንጎዊ አማካኝ ከክለቡ የመልቀቁን ነገር እንደዚሁ ሙሉ በሙሉ በሩን ዝጋ ለማድረጉን ተከትሎ አሁንም ፈላጊዎቹ ድጋሚ ፍላጎታቸው እንዳገረሸባቸው እንደዚሁ ሰምተዋል። ከነዚህ መካከል አንደኛው የሆነው ደግሞ ማንቸስተር ዩናይትድ ነው። አማድ ዲያሎ በሰንደርላንድ ይፈለጋል። ኖዋ ሳዲቂ በማንቸስተር ዩናይትድ መፈለጉን ተከትሎ ይህ ተጫዋች ወደ ኦልትራፎርድ፣ አማድ ዲያሎ ደግሞ በተቃራኒ ወደ ሰንደርላንድ ሊያመራ የሚችልበት እድል አለ። ግን በዩናይትድ በኩል አማድ ዲያሎን የመሸጥ ምንም አይነት ፍላጎት እንደሌላቸው አስቀድሞ ሲነገር ነበር። በዋነኝነት በክረምቱ የዝውውር መስኮት የሚያተኮርባቸውን እንደዚሁ 5 ዝውውሮችን በማንቸስተር ዩናይትድ በኩል ከውስጥ እየወጡ እንዳሉ መረጃዎች ታውቀዋል። ከነዚህ መካከል 3 የአማካይ ስፍራ ተጫዋቾች ከዛ ባሻገር የግራ መስመር ተከላካይ እና አንድ ደግሞ ልምድ ያለው አጥቂ ለማስፈረም ማንቸስተር ዩናይትድ ፍላጎት እንዳለው እንደዚሁ ሲሰማ ቆይቷል። ሊቨርፑልም በክረምቱ የዝውውር መስኮት በንቃት በዝውውር ገበያው ላይ ይሳተፋል ተብሎ የሚጠበቅ ቡድን ነው። በሊቨርፑል በኩል በተለይ ደግሞ ማጥቃታቸውን ለማጠናከር የተለያዩ ተጫዋቾችን መመልከታቸውን ቀጥለዋል። በውሰትም ቢሆን የቼልሲውን አጥቂ ኒክላስ ጃክሰንን የማስፈረም ፍላጎት እንዳላቸው እንደዚሁ ተሰምቷል። ከዛ ባሻገር ከሰሞኑ ኤስቴቫ ዊሊያንን የመሐመድ ሳላህ ተተኪ ለማድረግ ፍላጎት እንዳላቸው እንደዚሁ ሲነገርም ቆይቷል እና እነዚህ ሁለት ተጫዋቾች ከቼልሲ የመውሰድ ፍላጎት አለው ተብሏል። ከዛ ባሻገር የአማካይ ክፍሉን ደግሞ ለማጠናከር ከሞናኮ ማግኘስ አክሉሽ የተባለውን ተጫዋች የማስፈረም ፍላጎት አለው። ይህ የ24 ዓመት ፈረንሳይ እጅግ በጣም ድንቅ የሆነ ክህሎት ያለው ተጫዋች ነው። የቀይ መስመር ተጫዋች ሆኖ መጫወትም ይችላል። ከዛ ባሻገር ደግሞ በአማካይነት መጫወት የሚችል ተጫዋች መሆኑን ተከትሎ ነው እንግዲህ ሊቨርፑሎች ትኩረታቸውን ያደረጉበት። ከ50 ሚሊዮን ዩሮ በላይ ለዚህ ተጫዋች ዝውውር ሞናኮ እንደሚፈልግ ይታወቃል። ከዛ ባሻገር የዛው የቡድን አጋሩ ላሚን ካማራንም እንደዚሁ የማስፈረም ፍላጎት አለው ሊቨርፑል። ከዛ ባሻገር ከሪያል ማድሪድ በርካታ ተጫዋቾች እንደሚለቁ መጠበቁን ተከትሎ ከነዚህ መካከል ስሙ የተገኘው ዳኒ ሴባዮስም ሌላ የሊቨርፑል ትኩረት የሆነ ተጫዋች ስለመሆኑ እንደዚሁ ተሰምቷል። ወደ ሪያል ማድሪድ ማምራታቸው እርግጥ የሆነው ጆዜ ሞሪኒዮ በርካታ ተጫዋቾች እንዲለቁላቸው ይፈልጋሉ። ከነዚህ መካከል ደግሞ ስሙ እየተነሳ የሚገኘው አንደኛው ተጫዋች ጁድ ቤሊንጋም ነው። ጁድ ቤሊንጋም በጆዜ ሞሪኒዮ በተለይ ደግሞ ያለው አቲቲዩድ ያለው ይሄ ለራሱ ያለው ግምት እምብዛም የሚወደድ አይደለም እና ተጫዋቹ እንዲለቅ ይፈልጋል። ተጫዋቹም ወደ እንግሊዝ መመለስ ይፈልጋል። ቀጣይ ማረፊያው ደግሞ ሊቨርፑል እንዲሆን ነው የሚፈልገው። በክለቡ በኩል ምንም እንኳን ያን ያክል ፍላጎት እንዳለ እየተነገረ ባይሆንም እና ጁድ ቤሊንጋም ወደ እንግሊዝ መመለስ መፈለጉ ከሰዓቱን ከተሰሙ ጉዳዮች መካከል አንዱ ነው። ኪሊያን ምባፔም ከክለቡ ሊለቁ
ይችላሉ ተብለው ስማቸው ከተነገሩ ተጫዋቾች መካከል አንዱ ነው እና ምናልባት ጥቂት የሚያስገርም አይነት ዝውውር ይመስላል። ኪሊያን ኤምባፔ እንዴት ወደ ሪያል ማድሪድ ለመዘወር ብዙ ጥረት ሲያደርግ እንደነበር ለአመታት እናውቃለን። ከዛ ባሻገር ሪያል ማድሪድ ይህንን ተጫዋች ለማስፈረም እንዴት ብዙ ጥረት ሲያደርግ እንደነበረም እንደዚሁ የምናስታውሰው ነው እና ይህን ተጫዋች በቀላሉ እንዲለቅ በጆዜ ሞሪኒዮ በኩል ፍላጎት መታየቱን ተከትሎ ይለቃል ተብሎ ማንቸስተር ሲቲ የዚህ ተጫዋች ፈላጊ የሆኑ ብቅ ብሏል። የማጥቃት ክፍሉ ላይ አርሊንግ ሃላንድን እና ኪሊያን ኤምባፔን ማጣመር ይፈልጋል በአዲሱ አሰልጣኝ ስር ማለት ነው እና አዲሱ አሰልጣኝ ደግሞ ቀጣዩ ከኤንዞ ማሬስካ እና ከሴስክ ፋብሪያዝ አንዳቸው እንደሚሆኑ በማንቸስተር ሲቲ ሰዎች በኩል እምነት ተጥሏል ተብሏል እና ቀጣይ ልክ እንደ ማንቸስተር ዩናይትድ ሁሉ በተጫዋቾች ብቻ ሳይሆን በቀጣይ በአሰልጣኝም ዙሪያ ማንቸስተር ሲቲ ቢዚ የሚሆንበት የክረምት የዝውውር መስኮት ነው የሚሆነው። ሁለቱን አሰልጣኞች ግን በዋነኝነት ለይቶ መያዙ ነው የተሰማው ማንቸስተር ሲቲ። ኤንዞ ማሬስካ ወይስ ደግሞ ሴስክ ፋብሪያዝ የኤቲሃድን የእልቅና መንበር ይቆናጠጣሉ የሚለው ጉዳይ በራሱ ሌላ ትልቅ ትኩረትን የሚስብ ጉዳይ ነው። ሪያል ማድሪድ ከዛ ባሻገር እንዲሁ በቀላሉ ሊለቃቸው የማይፈልጋቸው ተጫዋቾች አሉ። ኦሬሊዮ ሹዋሜኒ አስቀድሞ ስሙ ከማንቸስተር ዩናይትድ እንደዚሁም ከሌሎች ተጫዋቾች ጋር ሲያያዝ እንደነበረ ይታወቃል። ነገር ግን እርሱን እንደዚሁ የመልቀቅ ምንም አይነት ፍላጎት የላቸውም። ጆዜ ሞሪኒዮም በዛው በክለቡ እንዲቆዩ ከሚፈልጓቸው ተጫዋቾች መካከል አንዱ ነው። ነገር ግን የቡድን አጋሩ የሆነው ኤድዋርዶ ካማቪንጋ ከክለቡ እንዲለቅ ይፈለጋል። የጉዳት ታሪኩ እምብዛም የሚያስተማምን አይደለም። ከዛ ባሻገር ደግሞ ሁለት ተመሳሳይ ተጫዋቾች ብለው ያስባሉ። በእርግጥ ተመሳሳይ ናቸው ወይ የጨዋታ ባህሪያቸው የሚለው ጉዳይ በራሱ ጥያቄ የሚያስነሳ ቢሆንም ከሁለት አንዳቸውን ነው ማቆየት የሚፈልጉት እና ኤድዋርዶ ካማቪንጋም እንዲሸጡ ይፈልጋሉ ተብሏል እና ይህን ተከትሎ ትልልቆቹ የእንግሊዝ ክለቦች ወደ ዝውውር ገበያው ማማታራቸው የሚቀር አይመስልም። ኦማር ማርሙሽም ከማንቸስተር ሲቲ መልቀቁ የሚቀር አይመስልም። የተለያዩ ክለቦች ስማቸው ከዚህ ተጫዋች ጋር ተያይዞ እየተነሳ ነው የሚገኘው። ከነዚህ መካከል ደግሞ አንደኛ ሆኖ ብቅ ያለው ቼልሲ ነው። ቼልሲ ዦ ፔድሮን እንደዚሁም ደግሞ ኒክላስ ጃክሰንን በክረምቱ የዝውውር መስኮት በቋሚነትና በነፃ በዚህ በዝውውር የማጣቱ ነገር የተረጋገጠ ይመስላል። በተለይ ደግሞ ዦ ፔድሮ የባርሴሎና ትልቁ ትኩረት የሆነ ተጫዋች መስሏል አሁን ላይ እየተሰሙ ባሉ መረጃዎች መሰረት እና እነዚህን ሁለት ተጫዋቾች ለመተካት ኦማር ማርሙሽ ትክክለኛው ፕሮፋይል እንደሆነ በስታንፎርድ ብሪጅ ሰዎች በኩል ይታመናል እና በእነዚህን ተጫዋቾች ለመተካት ኦማር ማርሙሽን የማስፈረም ፍላጎት አለው። ቼልሲን በተመለከተ ሌላ የአሰልጣኝ ቀጣይ የቋሚ አሰልጣኝ ሹመት ጉዳይ የሚያሳስበው ቡድን እንደሆነ ይታወቃልና የተለያዩ አሰልጣኞች ስማቸው ከዚህ ቡድን ጋር ሲያያዝ ነበር። አሁን ቻቢ አሎንሶ የቼልሲን አሰልጣኝነት መንበር ለመረከብ እጅግ የተቃረበው አሰልጣኝ መስሏል እና የተጫዋቾችን ዝውውር በተመለከተ ከቼልሲ ጋር እንደዚሁ መነጋገር በቅርብ ጊዜያት ውስጥ ይጀምራል ተብሏል። የስፔናዊ አሰልጣኝ በማጥቃት ክፍሉ ላይ ከኦማር ማርሙሽ በተጨማሪ የኢሊያ ጁኒየር ክሩፒ ስምም እንደዚሁ እየተያዘ ነው የሚገኘው። ኢሊያ ጁኒየር ክሩፒ የቦርንመዝ ወጣት አጥቂ እንደሆነ ይታወቃል እና ይህንን አጥቂ ለማስፈረም ብዙ ክለቦች ፍላጎት አላቸው። ከእንግሊዝም ውጭ ቼልሲ ሌላኛው ፈላጊ ሆኖ ብቅ ብሏል እና ይህንን ተጫዋች በማስፈረም በቀጣይ የፕሮጀክታቸው ዋነኛ መሪ የማድረግ ፍላጎት አላቸው። ነገር ግን ተጫዋቹ ወደ ባርሴሎና አምርቶ ለባርሴሎና አንድ ቀን የመጫወት ፍላጎት እንዳለው ለቡድን ጓደኞቹም እንደዚሁ ሲነግራቸው ነበረ ተብሏል። የአማካይ ክፍሉ ምናልባት ኤንዞ ፈርናንዴዝ የሚለቅ ከሆነ እዛ ቦታ ላይ ልምድ ያለው መሪ የሆነ ተጫዋች ማስፈረም ይፈልጋልና ከማንቸስተር ሲቲ በርናርዶ ሲልቫን የማስፈረም ፍላጎት እንዳለውም ተሰምቷል። ቼልሲን በተመለከተ ዩቬንቱስም የዚህ ተጫዋች ፈላጊ ነው። ባርሴሎናም እንደዚሁ በርናርዶ ሲልቫን የማስፈረም ፍላጎት እንዳለው እንደዚሁ ሲሰማ ነበረ። ቀጣዩ ፈላጊው ደግሞ ቸልሲ ሆኖ ብቅ ብሏል። ከመሐመድ ሳላ ጋር በተያያዘ የተለያዩ መረጃዎችም እንደዚሁ እየወጡ ነው የሚገኙት። መሐመድ ሳላ እንግዲህ በክረምቱ ከሊቨርፑል ጋር እንደሚለይ አስቀድሞ ማሳወቁን ተከትሎ የተለያዩ ክለቦች ጋር ስሙ ሲያዝ ነበር። በተለይ ደግሞ ወደ ሳውዲ አረቢያ አሊያም ደግሞ ወደ ሜጀር ሊግ ሶከር ወደ ሰሜን አሜሪካ ሊያመራ የሚችልበት እድል እንዳለ እንደዚሁ ስንሰማ ነበረ። ነገር ግን ሳላ በዛው በአውሮፓ መቆየት እንደሚፈልግ እንደዚሁ ታውቋል። በአውሮፓ ቻምፒየንስ ሊግ መጫወት
እንደዚሁም ደግሞ አንድ ቀን በድጋሚ የአውሮፓ ቻምፒየንስ ሊግን ማሸነፍ ይፈልጋልና ለወኪሎቹ አንድ ትልቅ የአውሮፓ ክለብ እንዲፈልጉ እንደዚሁ ነግሯቸዋል ተብሏል። እና መሐመድ ሳላህ ቀጣይ ማረፊያው ምናልባት የቱርክ ቡድኖች ሊሆኑ ይችላሉ። ግን ደግሞ እነዚህ የቱርክ ቡድኖች የአውሮፓ ቻምፒየንስ ሊግን የማሸነፍ አቅምስ ይኖራቸዋል ወይ የሚል ጥያቄ እዚህ ጋር መነሳት ያለበት ይመስላል። የፌኔርባቼ ሰዎች መሐመድ ሳላህን ለማስፈረም ፍላጎት አላቸው እና ከተጫዋቹ ወኪሎች ጋርም በቃል በቀናት ውስጥ ንግግር እንደሚጀምሩ ከሰዓት በኋላ አሁን ከተሰሙ የዝውውር ጭምጭምታዎች መካከል ናቸው። የማንቸስተር ሲቲ እና የክሪስታል ፓላስን ጨዋታ እንመልከት። ነገ ምሽት ይደረጋል ይህ ጨዋታ። ከዚህ ጨዋታ አስቀድሞ አሰልጣኝ ፔፕ ጋርዲዮላ የተለያዩ ሀሳቦችን ያነሳበትን እንደዚሁ የቅድመ ጨዋታ መግለጫ ሰጥቷል። በዚህ የቅድመ ጨዋታ መግለጫ ላይ ካነሳቸው ነጥቦች መካከል በዋነኝነት በዚህ በዋንጫ ፉክክሩ ጉዳይ ላይ ተስፋ ቆረጣችሁ፣ እጅ ሰጣችሁ ወይ? በተለይ ደግሞ አርሰናል ዌስትሃምን ማሸነፉን ተከትሎ የሚል ጥያቄ ተጠይቆ ነበር። አሁንም እስከ መጨረሻው ዕለት ድረስ ፋይት ማድረጋችንን ወይ ደግሞ ለዚህ ዋንጫ መታገላችንን አናቁምም። የእግር ኳስ ነው፣ የሚፈጠረው ነገር አይታወቅም እና የሚል አስተያየቱን እንደዚሁ ሰጥቷል። ከዛ ባሻገር በውድድር ዓመቱ መጨረሻ ላይ የመልቀቅስ ነገር ተብሎ እንደዚሁ ጥያቄ ተነስቶለት ነበር። ነገር ግን እዚህ ላይ ሀሳብ ከመስጠት ተቆጥቧል። ፔፕ ጋርዲዮላ እንደሚታወቀው አንድ ተጨማሪ ዓመት ውል እንዳለው ይታወቃል። ግን ደግሞ እንደ መረጃዎች ከሆነ ለሱም ለክለቡም ቅርብ እንደሆኑ መረጃዎች ከሆነ በውድድር ዓመቱ መጨረሻ ላይ ማንቸስተር ሲቲ ምንም አይነት ውጤት ያስመዝግብ ፔፕ ጋርዲዮላ ከኢቲሃድ የእልቅና መንበሩ የሚለቅ እንደሆነ ታማኝ የሚባሉ የመረጃ ምንጮች እየዘገቡ ይገኛሉ።